بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ባለፈው ከአምስት ርዕሶች ውስጥ አንደኛውን ለማየት ሞክረን ነበር። ያም ቁርአን ራሱ ምንድነኝ ይላል። ቁርአን ምንድነው የሚለውን ነጥብ ነው። በጣም ሰፊ ርዕስ ነው። ነገር ግን ያው ካለው ጊዜ አንፃር በተወሰነ መልኩ ከስሞቹና ከባህሪያቶቹ መካከል ምን ማለት ነው የሚለውን ለማየት ሞክረናል። ምናልባት ቀሪ 2-3 ወይም 2 ፕሮግራሞች ቁርአንን ለመረዳት እንቅፋት የሚሆኑብን ነገሮች ምንድን ናቸው የሚሉትን ወይም ደግሞ ከቁርአን ጋር ያለንን ግንኙነት ያበላሹብን ነገሮች ምንድን ናቸው የሚሉትን ነጥቦች እናያለን። በመጀመሪያ ደረጃ ያው إذا قرأت القرآن فاستعذ بالله من الشيطان الرجيم ወደ ቁርአን ሲመጣ ልንፈጽመው የሚገባው አንዱ ነገር فاستعذ بالله من الشيطان الرجيم ሸይጣን ማለት ከትክክለኛ ነገር በተቃራኒና ሩቅ ያለ ማለት ነው። ረጂም ምንም በውስጡ እዝነት የሌለው ከእዝነት የራቀ ነው። ስለዚህ የሁለቱ ዓለም መገለጫ አንደኛው ሸይጣን ረጂም ነው፣ አንደኛው አርረሕማን ረሒም ነው። የሸይጣን መንገድ አለ፣ ጭካኔ የተሞላበት እዝነት የሌለበት የሰው ልጅን ለስቃይ የሚዳርገው መስመር አለ። ይሄ መስመር ከእውነት ከመልካም ነገር ሁሉ ተቃራኒና ሩቅ ነው። ይሄ ሸይጣን በሁለት ፍጡራኖች ነው የሚገለጠው፣ ሸያጢን አልኢንስ ወልጂን። እንግዲህ ቁርአን ሸይጣንን ሲገልጽ መጀመሪያ ሸያጢን አልኢንስ ብሎ ነው፣ ከዛ በኋላ የጂን ያለው ማለት ነው። ስለዚህ የሰው ሸይጣን በጣም ከባድ ነው። እዚህ ደረጃም ለመድረስ እንግዲህ ብዙ የሚያበላሹት ማንነት አላቸው እና የዚህን ተንኮል ምንድን ነው ብሎ መፈተሽ፣ ከዚህ መጠንቀቅ መፍትሄው ነው። ነገር ግን ከምንወድቅባቸው ነገሮች አንዱ ቁርአን ይሄ የሸይጣን ሴራ ነው፣ ሸያጢን አልኢንስ ወልጂን ያሰመሯቸው የማጥፊያ መስመሮች ናቸው፣ እነዚህን ተጠንቀቁ፣ ከዚህ የምትድኑት ደግሞ በዚህ በኩል ነው ብሎ የገለጸልንን ነገር ተከታትሎ አውቆ ከመስመሩ ርቀን ቁርአን በተቀመጠው መፍትሄ መሰረት አለመጓዝ አንዱ ችግራችን ነው። ይሄ እንግዲህ የረጅም ዓመት የግል የቤት ስራ ነው የሚሆነው ማለት ነው። ሸይጣን ሸያጢን አልኢንስ ወልጂን ምንድነው ሴራቸው? ሰው ልጅን ከቁርአን ብርሃን እንዲርቅ የሚያደርጉበት ሴራ ምንድን ነው የሚለው ቁርአን አብራርቶታል። እሱን መፈለግ ይኖርብናል። በጥቅሉ ይሄ ነው። ለዛሬ 3 ነጥቦችን ሰዓቱ ከበቃን ለማየት እንሞክራለን። አንደኛው ቁርአንን በመሳት ሂደት በሁለት ትላልቅ ክፍሎች ልንከፍል እንችላለን እንደ ሰው ስንወስድ። አንደኛው የሃይማኖት ሊቃውንቶችና የሃይማኖቱ መሪዎች ቁርአንን እንዴት ነው የሚስቱት? ይሄ ባህሪው ይለያል። ቁርአን ላይ ይሄ ተብራርቷል። ሁለተኛ ደግሞ ተከታዮች እንዴት ነው የሚስቱት? ይሄም ደግሞ ተብራርቷል። ስለዚህ ትኩረት አድርገን የምናየው ምንድን ነው? ተከታዮች እንዴት ነው ከቁርአን ጋር ያላቸው ግንኙነት የሚበላሸውና መስመር የሚስተው እንዴት ነው? በሱረቱል በቀራ የአህለል ኪታብ
የመጽሐፍት ባለቤቶች ተከታይ የሆኑት ሰዎች እንዴት ቁርአንን እንደሳቱ እዛው ደግሞ ሊቃውንቶቹና የሃይማኖቱ መምህራን እንዴት መልእክቱን እንደሳቱ ሸይጣን እንዴት እንዳሳታቸው ያስተምረናል። ሁሉም ሙፈሲሮች ዑለሞች የሚስማሙት ይሄ አስተምህሮ ታሪክ ለማውራት ሳይሆን በተመሳሳይ ሁኔታ ሙስሊሙም እዛው ጉድጓድ ውስጥ ስለሚገባ እሱ የሚገባበትን ጉድጓድ ከሱ ቀድመው የነበሩ ሰዎች ሸይጣን ጥሏቸው መስመር ስተው የወደቁበትን ነው የሚያስረዳን። ስለዚህ እኛም ላይ የሚከሰት ነው። መፍትሄውና እንግዲህ በሽታው ምን እንደሆነ ተገልጧል። ከዛ ውስጥ ምንድነው ወሚንሁም ኡሚዩነ ላ ያዕለሙነ አልኪታበ ኢላ አማንየ ወኢንሁም ኢላ የظኑን። ተከታዮቹ ምን አይነት ችግር ነው ያለባቸው የሚለው ወሚንሁም ኡሚዩን ኡሚይ የሆኑ አሉ ይላል። ኡሚይ ማለት ከእናታቸው ሆድ እንደወጡ ከሚለው ነው የመጣው። ኡሚይ ማለት የማያነብና የማይጽፍ ማለትም ነው። እንግዲህ ከእናቱ ሆድ እንደወጣ ማለት ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ ወጀዐለ ለኩም ሰምዐ ወልአብሳረ ወልአፍኢዳ። ከእናታችሁ ሆድ ምንም የማታውቁ ሆናችሁ አወጣችሁ። ከዛ ወደ እውቀት የሚያሸጋግራችሁን መሳሪያ ደግሞ ሰጣችሁ። አይናችሁን ጆሮአችሁንና በአይናችሁ ያያችሁትን በጆሮአችሁ ደግሞ የሰማችሁትን ወደ ትርጉምና መልእክት የምትቀይሩበት፣ ወደ እውቀት የምትቀይሩበት፣ ወደ መረጃ የምትቀይሩበት፣ ይህን ፕሮሰስ የምታደርጉበት ደግሞ ፉአድ ሰጣችሁ። ይህንን በአግባቡ አትጠቀሙም ወይ ይላል። ስለዚህ ኡሚይ ናቸው ማለት ወደ እውቀትና ወደ ብርሃን ለመሸጋገሪያነት የተሰጣቸው መሳሪያ ምንም ያልተጠቀሙበት ማለት ነው። ወሚንሁም ኡሚዩን ከእናታቸው ሆድ እንደወጡ ነው ያሉት። ይሄን ድንቅ መሳሪያ ምንም አገልግሎት ላይ አላዋሉት እና ላ ያዕለሙነ አልኪታብ የመጽሐፉን ተምረው አውቀው አጥንተው መርምረው ሕግና ደንብ ስርዓቱን የማያውቁ ናቸው። ኢላ አማንይ አማንይ ብቻ ነው ይላል። አማንይ ሁለት ትርጉም ነው የሚይዘው። በብዙ ሙፈሲሮች የሰጡት ይሄንን ነው። አንደኛው ባዶ ምኞትና ቅዠት እና እንዲሁም በሃይማኖተኞች ውስጥ የሚታይ ተስፈኝነትና የሊቃውንቶቻቸው የነገሯቸው ተረቶች፣ ተስፋዎች በዛ የሚኖሩ ማለት ነው። ባዶ ቅዠት ነው፣ ምኞት ነው። አላህ ሱብሓነሁ ወተዓላ ከሰማይ ያወረደው ተስፋና ብርሃን ሳይሆን ከሱ በተቃራኒ በታሪክ በተረት በባዶ ጉዳይ ላይ የተሞሉ ናቸው። አማንይ ነው። ለዚህም ነው በሌላ አያ ላይ ለይሰ ቢአማንይኩም ወላ አማንይ አህለል ኪታብ መን ያዕመል ሱአን ዩጅዘ ቢሂ። በእናንተ ባዶ ምኞትና ቅዠት አሊያም ደግሞ በእነሱ ባዶ ምኞትና ቅዠት አይደለም ጉዳዩ የሚሄደው። መን ያዕመል ሱአን ዩጅዘ ቢሂ፣ ህግ አለ፣ ህጉ ነው የሚተገበረው እንጂ የእናንተ የሙስሊሞች ምኞትም የአህለል ኪታብ ምኞትም አይደለም ጉዳዩ። ስለዚህ ሌላኛው ፕሮብሌም ምኞት ነው። ዝም ብሎ የሚፈጠር ምኞት እና ቅዠት። እኛንን ምርጥ ህዝቦች፣ እኛ የጌታ ልጆች ነን፣ እኛንን ገነት ምንገባው፣ እኛንን እያሉ የሚሞሉ በዚህ የተሞላችሁ ናችሁ ይላል። በቃ እንደዚህ ብቻ በባዶ ሆድ የተሞሉ ናቸው።
ከቁርአን ብርሃን ጋርና ከህይወት ህግ ጋር ምንም ትስስር የሌላቸው ወኢንሁም ኢላ የظنون ሌላኛው ባህሪያቸው ደግሞ ምንም ነገር ላይ ራሳቸው ተመራምረው አውቀው ደርሰውበት ቁርጠኛ አቋም ይዘውበት የሚጓዙት ነገር የላቸው። በሁሉም ነገር ላይ ጥርጣሬ ላይ ብቻ ናቸው ያሉት። ዛሬ አንዱ ይመጣና የሆነ ነገር ሲላቸው እሱን ተከትለው ይሄዳሉ። በማስረጃ በእውቀት ከውስጥ ብርሃናቸውና ከውጭ ብርሃን ጋር ተሳስረው ተገናኝተው ቁርጥ ያለ አቋም ይዘው ምንም ነገር ቢመጣ ሼክ የማያደርጋቸው ሰዎች ሳይሆኑ ዛሬም አንዱ ሰው ከነገራቸው እሱን ያምናሉ። ነገም ሌላ ከነገራቸው ይሄን ተጠራጥረው ያንን ያምናሉ። ወኢንሁም ኢላ የظنون ፕሩፍም ዲስፕሩፍም ማድረግ የሚችሉበት አቅም የላቸው፣ ወይም ደግሞ ይሄን ለማድረግ የሚያስችል ጉዞ አይሄዱም። አላህ ስብሐነሁ ወተዓላ በዚህ አያ የአህለል ኪታብ ነሳራና አይሁድ እምነት ተከታዮች ከመጽሐፋቸው ጋር ያላቸው ግንኙነትን ያበላሹ 4 መሰረታዊ ነጥቦችን ገልጾልናል። ኡምይ ናቸው፣ ላ ያዕለሙነል ኪታብ፣ በአማንይ የተሞሉ ናቸው፣ ወኢንሁም ኢላ የظنون። አማንይ የሚለው ከሁለቱ ትርጉሞች ውስጥ አንዱ ማነብነብ ብቻ እና ማንበብ ብቻ፣ ትርጉሙን ሳይረዱ ማንበብ ብቻ ነው ብለውታል። ይሄንንም ብዙ ሙፈሲሮች ናቸው። አማንይ ማለት ከማንበብ ባለፈ ተደቡር አድርገው ጥልቅ የሆነው መልእክቱና ትርጉሙን ያልተረዱ ወይም ደግሞ የማይረዱ ናቸው። ይሄኛው ክፍል ወደኛ ህይወት ስናመጣው ቁርአን የሚፈልገው ጉዳይ ተደቡር አድርገን እኛው ወደ ብርሃን የሚወስደንን ጉዞ ታግለን ተጉዘን አንድ እውነት ላይ ደርሰን ለዛ እውነት ምስክርነት እንድንሰጥ፣ ያንን እውነትም ደግሞ እኛው ኢቅራር አድርገነው አጽድቀነው ውስጣችን ተቀብሎትና ተሸንፎለት ጸንቶ ይዘነው እንድንጓዝ ይፈልጋል። ይሄ ደግሞ ለተወሰኑ ሰዎች የተሰጠ ሳይሆን ተከታዮች በሙሉ ይህንኑ እንዲያደርጉ ይጠበቃል። ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አነ ወመን ኢተበዐኒ። እንግዲህ ከረሱሉ ሰለላሁ ዐለይሂ ወሰለም ጋር አነ ወመን ኢተበዐኒ ተብሎ መገለጥ ራሱ በጣም ብዙ ወቅፋ የሚፈልግ ነገር ነው። እንዴት አነ ወመን ኢተበዐኒ? ረሱሉና የተከተሉ ሰለላሁ ዐለይሂ ወሰለም እኛ ከረሱሉ ጎን አላ በሲረቲን ከሚለው ጋር ከረሱሉ ሰለላሁ ዐለይሂ ወሰለም ጎን አብረን ተጠቀሰ። ወመን ኢተበዐኒ ማለት ማን ነው? ሰሐቦች፣ ሙስሊሞች አይደሉ? እና አላ በሲረቲን በጥርጣሬ በምኞት በመሀይምነት እና አእምሮን ባለማሰራት ከመጽሐፍ ጋር ያለው ግንኙነት ይበላሻል። ይሄ መበላሸት ሲመጣ ምን ይፈጠራል? ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላሂ ሊየሽተሩ ቢሂ ተመነን ቀሊላ ፈወይሉን ለሁም ሚማ ከተበት አይዲሂም ወወይሉን ለሁም ሚማ የክስቡን። እነዚህ ሰዎች ለምን ተመቻቹ ማለት ነው? መጽሐፉ ላይ የሌለን ነገር ጽፈው ሃዛ ሚን ዒንዲላህ፣ ይሄ ነቢዩላህ ሙሳ ያመጡት፣ ይሄ ዒሳ ያመጣው ከሰማይ የመጣ ዋህይ ነው ብለው ይነግሯቸዋል። ምን ቢሆኑ ነው እነዚህ ሰዎች? በቃ ተመቻችተዋል ማለት ነው። ትርጉሙን እኮ አይደለም ለይተው የሚነግሯቸው። ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም። አላህ ሱብሓነሁ ወተዓላ እነዚህ ሰዎች ከገለጸ በኋላ ነው ይህንን የገለጸው። መሬቱ መደላድሉ በጣም ምቹ፣ ኡምይ ናቸው፣ ለዓለሙን አልኪታብ በአማንይ የተሞሉ ናቸው፣ በዘን የተሞሉ ናቸው። እነዚህ ሰዎች ምንም ብታረጋቸው ወደ የትም ቦታ መውሰድ ይቻላል። እስከምን ድረስ ነው? ከሰማይ ያልመጣን መልእክት ከሰማይ ነው የመጣ ብሎ ነግሮ ማሳመን እነሱን ይቻላል። ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላህ።
እንግዲህ እነሱ ደግሞ ቁርአንን ከመረዳት ጋር የሚስቱባቸው መስመሮች ናቸው። የሃይማኖት መሪዎች እና ሊቃውንት እንዴት አድርገው ስተው እንደሚያስቱ ቁርአን በሰፊው አብራርቶታል። ያው ርዕሳችን እኛን የሚመለከት እንዲሆን ተከታዮቹ የሚስቱትን ብቻ እናያለን። ስለዚህ ተከታዮቹ እዚህ ጋር ምን ተገልጸዋል? 4 ባህሪያቶች አሏቸው። እኛ ራሳችንን ስንፈትሽ በዘን አይደለም የምንኖረው። የሆነ ሰው ይመጣና የሆነ ነገር ሲለን ብዥ ይልብናል። ከዛ በኋላ ደግሞ የሆነ ሀሳብ ቀይረን ሌላ ቦታ ከሄድን በኋላ ደግሞ ሌላ ሰው ይመጣና ይሄ እኮ ስህተት ነው እያለ ሌላ ጥርጣሬ ውስጥ ይከተናል። አማንይ የሚለው ደግሞ ማንበብ ትርጉሙን ሳይረዱ ተደቡር ሳያደርጉ፣ ይሄ እንግዲህ ከቁርአን ጋር የሚኖረን ግንኙነት ከሚያበላሹ ነጥቦች ውስጥ ነው ማለት ነው። እዚህ አያ ላይ ተጠቀሱ። ይሄ በሽታ መሆኑን አህለል ኪታብን ለከባድ ውድቀት የዳረገ መሆኑን እኛም ደግሞ ልንጠነቀቅ የሚገባን መሆኑን ቁርአን ያብራራል። እኛ እንዴት ደግመን እዛው ላይ ገባን? እነሱን ራሳቸውን እንዴት መሰለን? ረሱሉ ሰለላሁ ዐለይሂ ወሰለም ወደፊት ራሳቸውን ትመስላላችሁ ብለዋል። እያንዳንዱን ስንዝር ዱካ ተከትላችሁ እነሱ ጋር ትሄዳላችሁ። ጉድጓድ ውስጥ ቢገቡም ራሱ ድብ የሚገባበት ጉድጓድ ውስጥ ቢገቡም ተከትላችሁ ትገባላችሁ። እንግዲህ ቁርአን ላይ አህለል ኪታብ ምን አይነት ሲፋና ማንነት ባህሪና ማንነት አላቸው ብለን አጥንተን ምንድን ነው የሚሰሩት ብለን ብንመረምር ከኛ ጋር በጣም ተመሳስሎ እናገኛቸዋለን። ረሱሉ ሰለላሁ ዐለይሂ ወሰለም እንዳሉት በጣም በሚገርም ሁኔታ ተመሳስለናል። የተነገረን ከነሱ ስህተት ተምረን ተመሳሳይ ነገር ላይ እንዳንወድቅ ራሳችንን ለመጠበቅ ነበር። ነገር ግን እንግዲህ ከወደቅንበት ነገር አንዱ ይሄ ነው ማለት ነው። አንዱ በሽታችንን ማወቅ ስለሚፈልግ በሽታም መሆኑን ማወቅም አንድ ትልቅ ነገር ነው። ቁርአንን መተው በኋላ የምናየው ሌላ በሽታ ነው። ግን ቁርአንን ማነብነብ ራሱ ቁርአን ላይ በሽታ ተደርጎ ተገልጿል። አማንይ ንባብ ብቻ ከሆነ ትርጉሙን አለመረዳት አህለል ኪታቦች ከተወቀሱበት እንደ ችግር ከተገለጸበት ነገር አንዱ ነውና ይሄ ነገር ችግር ነው ብለን እንውሰደው። ይሄ 4ም በሉት 1ም በሉት እንግዲህ አንድ አያ ላይ የተጠቀሰ ጉዳይ ነው። ወደ ሁለተኛው አያ ስንሄድ ወቃለ ረሱሉ ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ። ረሱሉ ሰለላሁ ዐለይሂ ወሰለም የቂያም ቀን እኛን ከሚከሱበት ተከታዮቹ ከምንከሰስበት ነገር አንዱ ይሄ የቁርአን ጉዳይ ነው። ጌታ ሆይ ኢነ ቀውሚ ህዝቦቼ ኢተኸዙ ያዙ ሃዘል ቁርአነ ይህንን ቁርአን መህጁራ ችላ የተባለና ወደኋላ ተወርውሮ የተጣለ አደረጉት። ይህንኑ ተግባር አህለል ኪታብ ፈጽመውታል። ወራአ ዙሁሪሂም ከአነሁም ላ ያዕለሙን ከሰማይ ብርሃን የመጣላቸው ሰዎች ባህሪያቸው ይህም ብርሃን ከጀርባ ወርውረው በራሳቸው ዓለም ውስጥ በራሳቸው ሌላ ቅዠት ውስጥ በራሳቸው ዋህም ውስጥ ይገባሉ። ስለዚህ እነሱ ከጀርባ እንደወረወሩት እኛም እንደዚሁ ሀጅር አድርገነዋል። ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ ወቃለ ረሱል ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ። ይሄ ምን ማለት ነው? ከእኛስ ጋር በምን መልኩ ይተሳሰራል? ይሄኛው ጉዳይ ችግር እንደሆነ ሴንስ ሳናደርገው እንዴት ነው የኖር ነው? ወቃለ ረሱሉ ያ ረቢ ኢነ ቀውሚ ኢተኸዙ ያዙ ማለት ተጅዊዱን፣ ሒፍዙን፣ የድምፅ ውድድሩን፣ ድምፁን
እነዚህ ነገሮቹ በጣም ጠንከር ባለ ሁኔታ ተይዟል ቁርአን ጋር የተያያዙ። ስለዚህ የተያያዘ ጉዳይ አለ። ክሱ የቀረበው ግን ዋናው ጉዳይ ተትተዋል። ተኸዙ ሀዘል ቁርአነ መህጁራ። ሁሉም ሰው ቁርአን የህይወት ብርሃኔ ነው፣ የህይወት ኮምፓሴ ነው። እንዴት እንደምንኖር ዝርዝር የሚነግረኝ ቁርአን ነው። ከሱ ውጭ ያለው ነገር ደግሞ ወደ ጨለማና ጥፋት የሚወስድ ነው በሚል በሀሳብ ደረጃ እንስማማለን። ግን ቁርአን ለየትኛው ጉዳይ ነው ፊት ለፊታችን የሆነው? ቁርአንን በሁሉም የህይወት ዘርፋችን ውስጥ እንዲገባ ማድረግ አንድ ዋናው ጉዳይ ሲሆን፣ ነገር ግን ጭራሽ በምንም ነገራችን ውስጥ እንዳይገባ ከጀርባ ወደ ኋላ ወርውሮ መሄድ፣ ይሄ በጣም ሌላኛው አደገኛው ነገር ነው። ይህንን ምን ማለት ራሱ እንደሆነ ለመረዳት ቁርአን ምንድን ነው፣ እንዴት ነው ወደ ህይወታችን የሚመጣው፣ እኛ ጋር ሀጅር አላደረግነው የሚባለው ምን ሲሆን ነው የሚለውን በደንብ ማወቅ ይፈልጋል። አንዳንዶቹ አሁንም ተመልሰው ሀጅሩ ከማንበብ ጋር አያይዘውት በወር ካላከተመ፣ በእንደዚህ አይነት ጊዜ ካላከተመ፣ እንዲህ ካልሆነ ሀጅር ይባላል ብለው ይላሉ። ግን ዋናው ሀጅር ይተኸዙ ብለዋል እዛ ጋር። ማንበቡም ደግሞ ኢላ አማንየ ብሎ ማንበብ ብቻ ብሎ ገልጾታል። ሀጅር ማድረግ ማለት ቁርአን ለወረደበት ዓላማና በዚች ምድር ላይ ሊያስገኘው እውን ሊያደርገው ከመጣበት ዓላማ ያንን ነገር መጠቀምና ማምጣት በሚቻል ሁኔታ ካልተጠቀምነው ሀጅር ነው። የወረደበት ዓላማ አለ፣ እሱ ከተተወ ሀጅር ነው። እሱን በሚያሳካ መልኩ ካልተጠቀምነው ሀጅር ነው። ስለዚህ ያ ረቢ እነ ቀውም ኢተኸዙ ሀዘል ቁርአነ መህጁራ። በቁርአን ራሳችንን ሊሰራን ነው የመጣው። ከእንደገና አብኩቶ ይሄ የተበላሸው በብዙ ሀሳቦችና አስተሳሰቦች ምክንያት ዲስቶርት የተደረገው ዲፎርም የተደረገው ቅርጹ እንዲያጣ የተደረገው ነገር ሁሉ ከእንደገና ወደ ተፈጥሮ ሰርቶት ሸክሉን ሊያስተካክል ነው የመጣው። ስለዚህ የእኛን ማንነት ሊሰራ በሚችል መልኩ እኛ ጋር ካልመጣ፣ ከዛ አልፎ ደግሞ ከግለሰብ አልፎ አብሮነታችንን ሊሰራው ካልቻለ፣ ቤታችንን ሊሰራው ካልቻለ፣ ማህበረሰቡን ሊሰራ ካልቻለ፣ ዓለምን ሊሰራ ካልቻለ ሀጅር ተደርጓል። በምን ጉዳይ ነው ቁርአን ቅርጽ ያስያዘው? ምናችንን ቅርጽ አስይዞታል? ማህበራዊ ህይወታችንን ቅርጽ አስይዞታል። ቤተሰባዊ ህይወታችንን ቅርጽ አስይዞታል። ጓደኝነታችንን ቅርጽ አስይዞታል። የትኛውን ነገር ነው ቅርጽ ያስያዘው? በሱ የተሰራ ነገር ምንድን ነው ያለው? በብዙ ሳንርቅ መስጂዳችን በቁርአን ነው የተሰራው። ማለትም ቁርአን ላይ ያለው መስጂድ ከለሩ፣ ጣዕሙ፣ ይዘቱ፣ ውስጥና ውጭው፣ ቅርጽና ሪል ማንነቱ፣ ኤሰንሱ እዛው መስጂድ ቁርአን ላይ ያለው መስጂድ ነው ወይ? መስጂዱ በቁርአን ሊሰራ ጥረትና ልፋት ተደርጓል ወይንስ በራሳችን ሀሳብ የሰራ ነው መስጂድ ነው ያለን? ግለሰብም ሲቀረጽ ልጆችም ሲታነጹ በዚህ ውስጥ ቁርአን ይታለ። ከብዙ ህይወታችን ወይም ከሁሉም ህይወታችን ውስጥ አልወጣም ወይ ቁርአን? እንግዲህ ይሄኛው ሌላኛው ፕሮብሌም ነው ማለት ነው። ቃለ ረሱል ያ ረቢ እነ ቀውም ኢተኸዙ ሀዘል ቁርአነ መህጁራ በሆነ መልኩ ይዘነው፣ ዋናው ጉዳይ ደግሞ ከሙሉ ህይወታችን ያለምንም እንግዲህ መነካካት ሙሉ ለሙሉ ማጥፋት ነው።
አንዳንዶቹ ይተኸዙ ማለት በተወሰነ ጉዳይ ላይ የቁርአንን መያዝ ለምሳሌ በማንበቡ በሂፍዙ በመሰል ነገሮቹ መያዝ ማለት ሳይሆን ይተኸዙ የተባለው ማህጁራ የሚለውን ነው። እንደው የመተዋቸው ብዛት ፈጽሞ እንደው ህይወታቸው ላይ ቅንጣት ታክል እንኳን እንዳይገባ በጥንቃቄ ነው ያጠፉት። አጥብቀው ነው ሀጅር ያደረጉት ማለት ነው። እና ቁርአን እንዳይሰራን በዚህ ልክ ፕሮግራም አውጥቶ እንደው እንዳይገባብን ተብሎ እንደተባለ አይነት ነው ይተኸዙ ማለት። እዚህ ይሄ ሀጅር ማድረግ የሚባለው ጉዳይ ሌላኛው በሽታ ነው። ከቁርአን ጋር ስንገናኝ እንዴት እንገናኝ የሚለውን ስናነሳ ሀጅርን መፍትሄ ለመስጠት እንሞክራለን። ስለዚህ ይሄ ሁለተኛው ነጥብ ነው። ሶስተኛው ቁርአንን የመቆራረስ ችግር ነው። الذين جعلوا القرآن عضين ቁርአን የመጣው ጥቅልና በጣም በውስጡ ብዙ ድንቅ ነገሮችን የያዘ ከዛም ደግሞ የዛ ዝርዝር ደግሞ ሙሉ ስዕል እንድናገኝ የሚያግዘን ዝርዝር ነገር ይዞ የመጣ ነው። አሊፍ ላም ራ ኪታቡን ኡሕኪመት አያቱሁ ثم فصلت من لدن حكيم خبير كتاب أحكمت آياته አያዎቹ በጣም ድንቅ በሆነ ጥበብ በሞላው ሁኔታ ዲዛይን የተደረጉ ናቸው። ቦታቸው፣ ቃላቸው፣ ፊደል አሰካካቸው ሁሉ ነገር ድንቅ በሆነ መልኩ የተሰካካ ነው። ثم فصلت ከዛ በኋላ ደግሞ ዝርዝር ተደርጎ በትንትን ተደርጎ ግልጽልጽ ተደርጎ ይመጣ። ይህንን ቁርአን አንዱን መልእክት ከአንዱ ጋር ሌላኛውን ከሌላው ጋር እያስተሳሰረን አጠቃላይ የሚሰጠውን ሙሉ ስዕል እስክናገኝ ድረስ ታግሰን ይህንን ሙሉ ስዕል እስክናገኝ ድረስ ብርሃኑ ጋር እስክንገናኝ ድረስ ተደቡር እያደረግን በጋራ እየተወያየን እያጠናን የደረስንበትን እውቀት ሼር እየተደራረግን እስከ ዛሬ ከጥንት ጀምሮ የነበሩ ዑለማዎች ያበረከቱትን የእውቀት ሀብት ክምችት ከሱ ጋር ለመገናኘት ጥረት አድርገን ከድሮም ብርሃን ወስደን እኛም እንችለውን ጨምረን ወደ ህይወት ልንቀይረው እስከምንችለው ድረስ አብስለን መሄድ ሲገባን ከውስጡ የሆነ ነገር ቦጭቀን እንወስዳለን። ቁርአን እኮ እንደዚህ ብሏል ይልና አንድ አያ ይመዛል። ቁርአንን የምንከተለው ከቁርአን ውስጥ አንድ አያ በመምዘዝ አይደለም። ሙሉ ቁርአኑን ሰካክተን ሞላልተን ሙሉ መልእክቱና ሙሉ ስዕሉን አግኝተን ነው የምንሄደው። ነገር ግን ይህንን ነገር ትተው አለዚነ ጀዐሉ ልቁርአነ ዐዚም ቅርጫ ያደረጉት ሰዎች አሉ። ቅርጫ ማድረግ ብቻ ሳይሆን እንደው ቡድን ሁላም መስርቶለታል። ግማሹ ከቁርአን ላይ የአኽላቁን ክፍል ወስደዋል፣ ግማሹ አቂዳ ብለው የአቂዳውን ክፍል ወስደዋል፣ ግማሹ የተሰውፉ ረቃኢቁን ብሎ ወስደዋል። ከዛም አልፎ ደግሞ አንዱ አያ ራሱ ዝም ብሎ ይመዘዝና የህይወት አቅጣጫ አድርጎ ለማምጣት ይሞከራል። ይሄ ቁርአን ጋር በሚኖረን ግንኙነት ውስጥ ትልቅ ቀውስ የፈጠረና የሚፈጥር ነገር። ቁርአን ሁላችንም በጋራ ያለንን መረዳት አምጥተን አዋህደን አብላልተን የጋራ ግንዛቤ ላይ ደርሰንበት ስለምንፈልገው ርዕስ ስለምናነሳው ርዕስ ቁርአን ያነሳውን ርዕስ ሁሉ አዳሰን ጨርሰን
አንድ ሙሉ ስዕል አግኝተን ሙሉ መረዳትና ብርሃን አግኝተን መጓዝ ሲኖርብን ከዛ ውስጥ እየመዘዝን እንሄዳለን። ይሄ ቁርአንን ብርሃኑ ጋር እንዳንገናኝ ከሚያደርገን ነገር ሌላኛው መስመር ነው። ስናየው አሁንም ለምንድን ነው ቁርአን የከለከለውን ነገር የምናደርገው የሚለው ነገር በራሱ ሌላ ጥያቄ የሚፈጥር ነው። እዚህ ቁርአን እየቦጨቃችሁ አትቀንሱ እያለ እኛ ደግሞ ዋና ስራችን ከቁርአን ውስጥ የሆነ አያ እየቦጨቁ ያ ደግሞ እስልምናና ቁርአን ነው ብሎ ማቅረብ። ይህ አላህ ከልክሎታል። ቁርአን ነስ ነው፣ ግልጽ ነው። በዚህ መልኩ ነው ይሄን አታድርጉ የተባለው። ፈተዓላ አላሁ አልመሊክ አልሐቅ ወላ ተዕጀል ቢልቁርአን ሚን ቀብል አን ዩቅዳ ኢለይከ ወሕዩ ወቁል ረቢ ዚድኒ ዒልማ። ኢቭን ወሕይ ሲወርድ ወላ ተዕጀል ቢልቁርአን፣ በቁርአን ላይ ችኩል ብለህ አትሄድ። ሙሉ መልእክቱ ወርዶ ትዕዛዞቹ ሳያልቁ በመሃል አንተ የተወሰነውን ትዕዛዝ ወስደክ አሊያም ደግሞ ትዕዛዙ ከመምጣቱ በፊት በራስህ ሐሳብና ግምት ሞልተኸው አትሄድ። ወላ ተዕጀል ቢልቁርአን ሚን ቀብል አን ዩቅዳ ኢለይከ ወሕዩ፣ ወሕዩ ወርዶ መልእክቱ ተጠናቆ እስኪያልቅ ድረስ አትቸኩል። ወቁል ረቢ ዚድኒ ዒልማ፣ ችኮላው የሚመጣው አውቄያለሁ፣ ጨርሻለሁ፣ ገብቶኛል ከሚል ስለሆነ ወቁል ረቢ ዚድኒ ዒልማ፣ ጌታ ሆይ እውቀትን ጨምርልኝ በል። ገና ያላወቅከው ብዙ ነገር አለ፣ ጥድፍድፍ አትበል። አላህ ስብሓነሁ ወተዓላ መልእክቱን ሙሉ መልእክቱን ነግሮን ሳይጨርስ በመሃል የሆነ ግማሽ ነገር ሰምቶ መሄድ አይነት ማለት ነው። እንደዚህ ከሰው ጋርም አይደረግም። መልእክት እያወራክ መልእክቱ ሳያልቅ ብትሄድ ምንድን ነው የምትፈጽመው? እንደዛ ሲደረጋል ወይ ማለት ነው። ሰው መልእክት እየነገረክ እንዲህ አድርግ፣ እንዲህ ከሆነ እንዲህ በል እያለ ሳይጨርስ አንተ ሄደሃል። ከቁርአን ላይ እንደዚህ እየቦጨቁ የሆነ ያላለቀ መልእክት ይዞ መሄድ ሌላኛው ፕሮብሌማችን ነው። ስለዚህ እንግዲህ የመጀመሪያውን 4 ነጥቦች አየን። ኡሚይ ላ ያዕለሙነ አልኪታብ፣ አማነይና ወይንሁም ላ የዙኑን። ቀጥሎ ምን አየን? ሀጅር። ቀጥሎ ከቁርአን ውስጥ የተወሰነ ሐሳብ ቦጭቆ መሄድ። ስለዚህ እነዚህ ከቁርአን ጋር የሚኖረ ግንኙነት የተበላሸ እንዲሆን ከሚያደርጉ ነጥቦች መካከል ናቸው። ኢንሻአላህ ቀጣዩን ደግሞ እንቀጥላለን።